ይህ ስብስብ በሰላማዊ ውይይትና በሐሳብ የበላይነት የሚያምን አይደለም። ገና ያኔ በጫካ ሳለ ጀምሮ የልዩነት ማስታረቂያው ጥይትና ጥይት ብቻ ነው። በጫካው የትግል ዘመን የተለየ ሐሳብና የፖለቲካ መስመር ያነገቡ ድርጅቶችን በሰላማዊ መንገድ ከማስተናገድ ይልቅ በማጥፋትና በመግደል መንገዱን ሀብሎ ጀምሯል። በስልጣን ሳለም አስቀጥሎታል። ያ የኃይልና የሴራ ፖለቲካ ባህል ዛሬም አብሮታል። የሰሜኑ አውዳሚ ጦርነት በፕሪቶሪያው ስምምነት እንዲቋጭ መሆኑ ያንገበገበው ኋላ ቀሩ የህወሓት ቡድን ዛሬም ንጹሐንን ጭዳ ሊያደርግ ለሞት ሊገብር እያሟሟቀ ነው። ይህንንም የፕሪቶሪያውን ስምምነት በግልጽ በማፍረስ በተግባር አሳይቷል። ቡድኑ በመንግስት የተዘረጋለትን የሰላም አማራጭ እንደ ስትራቴጂካዊ ማታለያ በመጠቀም በዓለም ፊት የተፈረመውን የፕሪቶሪያውን የሰላም ስምምነት ህልውና የሚያሳጡ አደገኛ ተግባራትን አከናውኗል። በርሄድ ተቆጥራ ከአደጋ አመራር ስጋት አመራር ኮሚሽን የምትመጣው በወጉ ስለመድረሱ እርግጠኛ መሆን አትችልም። ነግሬሃለሁ። እኔ ባለሁበት የእርዳታ እህል ለሰራዊት ማጠናከሪያ ብለንም ጭምር ሳይፈን ኦፍ እናደርግ ነበር። ይሄ ሊደርሺፕ ተፈናቃዮችን ሉክራቲቭ ቢዝነስ ነው። ኤቭሪዌር ዩ ጎ ደብረጽዮን ይላል ድርጅታችን ናት መቅደም ያለባት ይላል ተፈናቃይ። የት አይቷቸው ያውቃል? የት አግኝቷቸው ያውቃል? ገብተህ እኮ አልቅሰህ ነው የምትወጣው። እኔ እንደ መሪ አይ ፊል ኢምፖርታንት ሄደህ አልቀሰ ብቻ ነው ተወጣው እንደምታረግ። ቡድኑ በፕሪቶሪያው ስምምነት መሰረት የተዋቀረውንና ክልሉን ወደ መረጋጋት እየመራ ያለውን ጊዜያዊ አስተዳደር በይፋ በማፍረስ ስምምነቱን በግልጽ ጥሶታል። በስምምነቱ መሰረት የተቀመጡ ህጋዊ አሰራሮችንም በመጣስ የስልጣን መዋቅሩን በበላይነት በመጠቅለልና የክልሉን አመራሮች በማስፈራራትና በማገት የክልሉን ህዝብ ዳግም ለከፋ የፖለቲካ ባርነት እያዘጋጀ ነው። ይህም የፕሪቶሪያውን ስምምነት ዋና ምሰሶ ያፈረሰ ግልጽ የክህደት ተግባሩ ነው። ጊዜያዊ መንግስት ይቋቋማል ብለዋል፣ ተስማምተዋል። እነሱም ላለፉት ዓመታት የጊዜያዊ መንግስቱ አካል ሆነው ተሳትፈዋል። ከ6 ዓመት በፊት የተመረጠው ምክር ቤት መልሰነዋል ሲሉ ነምበር 1 ፕሪቶሪያ ስምምነትን አፍርሰነዋል እያሉ ነው። ነምበር 2 በመፍረሱ ምክንያት ወደ ጦርነት እየገባን ነው እያሉ ነው። ስለዚህ እኔ ባጭሩ የጦርነት ጉሰማ ነው፣ የጦርነት ጅማሮ ነው ማለት ፖለቲካሊ ላሰበ ሰው ከ6 ዓመት በፊት ያለፈና ነል ኤንድ ቮይድ የሆነ ምክር ቤትን መልሼዋለሁ ብለህ ከዚህ በላይ የጦርነት ጅማሮን መለኮስ አለ ወይ? ህዝብ ትግራይ ውጊያ እንደለን ይልዩ የትግራይ ህዝብ ውጊያ አንፈልግም ብለዋል። የታወቀ ነው። የፕሪቶሪያ ስምምነት እንደተፈረመ ደስታውን ገልጿል። ደስታውን ከመግለጽ በተጨማሪ የተገኘው አንጻራዊ ሰላም እንዳይጠፋብን ሲልም ለሁሉም ወገን አደራ ብሏል። ጊዜያዊ አስተዳደሩ ሲቋቋምም የተገኘው አንጻራዊ ሰላም አደራ ጠብቁት ብሏል። ትግራይ ውስጥ ያሉ ፖለቲከኞች ግን ይህንን ከማድረግ ይልቅ ወደ ስልጣን ሽሚያ ነው የተሯሯጡት። የስልጣን ሽሚያ ዛሬም ድረስ ያለ ችግር ነው። ሌላኛው የሰላም ስምምነቱ ዋነኛ ግብ የቀድሞ ታጣቂዎችን በተሃድሶ ሂደት እንዲያልፉ በማድረግ ትጥቅ አስፈትቶ ወደ ሲቪል ህይወት መመለስ ቢሆንም ይህ ጦር አጫሪ ቡድን ግን ይህንን ለማድረግ ምንም አይነት ዝግጁነትና ፍላጎት አላሳየም። ይልቁንም እነዚህን ተዋጊዎች በሚስጥር በማደራጀት አዳዲስ ስልጠናዎችን በመስጠትና የስነ ልቦና የጦርነት ቅስቀሳ በማድረግ ለሌላ ዙር የደም መፋሰስና ትርምስ ማዘጋጀትን መርጧል። ይህም ቡድኑ የሰላም አጀንዳ እንደሌለው ቁልጭ አድርጎም አሳይቷል። ከሰሞኑ ቢቢሲን ጨምሮ ዓለም አቀፍ መገናኛ ብዙሃን ይዘውት በወጡት ዘገባ ላይ እንደተመላከተው ቡድኑ በትግራይ ክልል የግዳጅ አፈሳ እያካሄደ የሚገኝ ሲሆን ለዳግም ጦርነትም ጠመንጃውን እየወለወለ ነው። በትግራይ ክልል ተጀምሮ የነበረው የተሃድሶ ሂደት እንዲቋረጥ ያደረገውም ይህ ጠመንጃ ናፋቂ ቡድን ነው። የሰላም ስምምነቱ ለትግራይ ህዝብ እጅግ በጣም ከፍተኛ ጠቀሜታ አለው። ለኢትዮጵያ ህዝብ ጭምር አትሊስት ወጣት ከመሞት፣ ከመፈናቀል፣ ከመሰቃየት፣ ከውድመት ቁሟል። ይሄ በጣም ትልቅ ክብር ይገባል ለሁለቱም ወገኖች። መንግስት ይሄ እንዲቀጥል ይፈልጋል። እነሱ ግን አሁንም ስልጠና እያሰለጠኑ ነው። አሁንም ትጥቅ እናስረክብ ብለዋል። ዲዲአር እንዳይካሄድ አደናቅፈዋል። ህወሓት በፕሪቶሪያው ስምምነት መሰረት ሁሉንም አይነት መካከለኛና ከባድ የጦር መሳሪያዎች ለሀገር መከላከያ ሰራዊት ሙሉ በሙሉ ማስረከብ ይገባው ነበር። ሆኖም ግን ቡድኑ የመረጠው አካሄድ ከዚህ በተቃራኒ ያለ ነው። ቡድኑ መሳሪያዎቹን ከማስረከብ ይልቅ ስልታዊ በሆነ መንገድ የጦር መሳሪያዎችን መደበቅን መርጧል። ከዚህ በተጨማሪም በሚስጥር የታጠቀ ኃይል የማደራጀት ስራ ላይም ተጠምዶ ቆይቷል። ታዲያ ይህ አካሄድ በሀገር ሉዓላዊነትና በህዝብ ደህንነት ላይ የተደቀነ ቀጥተኛ የጦርነት አዋጅ ነው። አንናቴ አንቦ ገኔ ብሎ
እኔ በበኩሌ የምለው ከዚህ በኋላ ትግራይ ውስጥ ማንኛውም ሁኔታ ይፈጠር በሰላም በውይይትና በሰላማዊ መንገድ ብቻ መፈታት አለበት የሚል እምነት ነው ያለኝ። ትግራይ ውስጥ ያሉ ሊቃውንት፣ መሪዎች ይሁኑ ጄኔራሎች ይህን ሊያስቡ ይገባል። በጠመንጃና በወጣቶች ሕይወት መፎከር ሊያቆም ይገባል። በሰላማዊ መንገድ ለመዋየት ሊዘጋጁ ይገባል። ከሱዳንም ይሁን የመጡ ኃይሎች መጫወቻ ምድር ከማድረግ ይልቅ ቆም ብለው ሰላም እንዲመጣ ጸረ ጦርነት የሆነ ጽኑ አቋም ይዘው እንዲንቀሳቀሱ ያስፈልጋል። ከጫካ እስከ 4 ኪሎ የዘለቀው የጸረ ሰላም ቡድኑ የኃይልና የሴራ ፖለቲካ ባዜ ዛሬም ሊፈወስ አልቻለም። ቡድኑ የፕሪቶሪያውን የሰላም ስምምነት በግልጽ በመጣስ ጊዜያዊ አስተዳደሩንም በማፍረስ የወጣቶችንም ሕይወት በግዳጅ አፈሳ ለጦርነት በመማገድና የጦር መሳሪያዎችን በሚስጥር በመደበቅ የተከተለው መንገድ በሀገር ላይ ብሎም በትግራይ ሕዝብ ላይ ዳግም ጦርነትን የማወጅ ሀገርንም ለማፍረስ የታለመ የክህደት ተግባር ነው።